የመጽሐፍ ቅዱሳዊ ተወስኖ መወሰን እና ነጻ ፍቃድ ትምህርት የኒቅያ በፊት ቤተክርስቲያን አባቶች አመለካከት። ክፍል ኤ ስልታዊ ስነ መለኮት ውህደት እና አንድምታዎች። ምዕራፍ 7 ተወስኖ መወሰንን እና ነጻ ፍቃድን ማስታረቅ። ከኋለኞቹ እድገቶች ጋር ማነጻጸር። የካልቪን የድርብ ተወስኖ መወሰን ለውጥ ከኒቅያ በፊት የነበረው ስምምነት ጋር። የኒቅያ በፊት ቤተክርስቲያን አባቶች 325 ዓ.ም እና ጆን ካልቪን 1564 ተወስኖ መወሰንን እና ነጻ ፍቃድን ለማስታረቅ የተለያዩ ስነ መለኮታዊ አቀራረቦችን ይወክላሉ። የካልቪን የድርብ ተወስኖ መወሰን ትምህርት ከኒቅያ በፊት ከነበረው ስምምነት ጋር በእጅጉ ይቃረናል። አባቶች በመጽሐፍ ቅዱስ ላይ የተመሰረቱ እና የዘመናቸውን የውሳኔያዊ መናፍቃን በመቃወም የሰውን ልጅ ነጻነትን የሚጠብቅ የመዳን ዕቅድ ላይ አጽንዖት ሰጥተዋል። ካልቪን ግን በኦገስቱስ ላይ እግዚአብሔር መዳንን እና ጥፋትን የሚወስንበትን የውሳኔያዊ ማዕቀፍ አዳብሯል። የኒቅያ በፊት የነበረው ስምምነት ኢራኒዮስ በኪ ኑፋቂዎችን የሚቃወም ከ4.371 እግዚአብሔር ሰውን ነጻ ወኪል አደረገው በፈቃደኝነት እንጂ በግዴታ አይደለም ከእና የስችኖስ ማርቲር በኪ የመጀመሪያው ምላሽ ከ43 የሰው ዘር ክፉን የማስወገድ ኃይል ከሌለው እግዚአብሔር አያስገድድም ተወስኖ መወሰንን የእግዚአብሔር የቤዛነት ዓላማ ኤፌሶን 1:5 ላይ ያተኮረ ነበር። ቀደምት ዕውቀት ፕራርኖዘስ ሮሜ 8:29 የእግዚአብሔርን ዕቅድ ሮሜ 11:32 ያሳውቃል እንጂ የግለሰብን ዕጣ ፈንታ አይደለም። ነጻ ፍቃድ አዴቻሲያስ ምላሽን ሮሜ 19 አስችሏል። ልክ ተርቱሊያን ከማርሲዮንን በመቃወም ከ2.23 ቀደምት ዕውቀት ነጻነትን አያጠፋም እንደሚያረጋግጠው ይህ የጋራ ትኩረት 1 ጢሞቴዎስ 2:4 ጥፋትን ከመወሰን ተቆጥቦ ሉዓላዊነትን እና ምርጫን ዮሐንስ 3:16 የጂምናስቲክን ዕጣ ፈንታ ኑፋቂዎችን የሚቃወም ከ1.61 በመቃወም አስተካክሏል። የካልቪን ድርብ ተወስኖ መወሰን በኪ የክርስትና ሃይማኖት መርሆች ከ3.215 ተወስኖ መወሰንን የእግዚአብሔር ዘላለማዊ ውሳኔ ብለን እንጠራዋለን። አንዳንዶቹን ለመዳን ሌሎቹን ደግሞ ለጥፋት ከእግዚአብሔር ግለሰቦችን ወደ ዘላለማዊ ውጤቶች በንቃት እንደሚወስን ያረጋግጣል። በ3.231 ላይ ከእግዚአብሔር ውድቀቱን አስቀድሞ ያየ ብቻ ሳይሆን ደግሞም ወስኖታል በማለት መለኮታዊ ምክንያትነትን ወደ ኃጢአት ያሰፈዋል። ይህም የኦሪጅንን ኪ ስለ መርሆች ከ3.15 ቀደምት ዕውቀት ምክንያት አይደለም ይቃረናል። የካልቪን ሙሉ የባህሪ ብልሹነት መርሆች ከ2.18 የሰው ልጅ ባህሪ ከማንኛውም መልካም ነገር የተራቆተ ነው ነጻ ፍቃድን አቅም የሌለው ያደርገዋል። የማይሻር ጸጋን 3.232 ይጠይቃል። ከአባቶች ትብብር ሮሜ 2:6 በተቃራኒ የኒቅያ በፊት የነበረው አመለካከት ሁለንተናዊ ምላሽን ሕዝቅኤል 33:11 ጋብዟል። የስቶይትን ሄማሮሜንን በመቃወም የካልቪን የውሳኔያዊ ለውጥ በተሐድሶ የተነሳ ሉዓላዊነትን ሮሜ 9:18 ቅድሚያ ሰጥቷል። ተግባርን ወደ ጎን በማድረግ ከኦገስቲኖስ በፊት ከነበረው ስምምነታቸው ትልቅ ልዩነት በማሳየት የተሐድሶ ስነልቦና የኒቅያ በፊት ቤተክርስቲያን አባቶች ጥቅሶች ኢራኒዮስ ኑፋቂዎችን የሚቃወም ከ4.37 1 ከእግዚአብሔር ሰውን ከመጀመሪያው ነጻ ወኪል አደረገው። የራሱን ነፍስ እንዳለው ሁሉ የራሱን ኃይል በመያዝ የእግዚአብሔርን ትእዛዛት በፈቃደኝነት ለመታዘዝ እንጂ ከእግዚአብሔር በግዴታ አይደለም። ዮስጢኖስ ማርቲር የመጀመሪያው ምላሽ ከ43 ከነቢያት ተምረናል እናም እውነት እንደሆነ እናምናለን። ቅጣቶች እና ተግሣጽ እና መልካም ዋጋዎች የእያንዳንዱን ሰው የድርጊት ብቃት መሠረት ይሰጣሉ። የሰው ዘር ክፉን የማስወገድ እና በነጻ ምርጫ መልካምን የመምረጥ ኃይል ከሌለው ለድርጊታቸው ተጠያቂ አይደሉም። እግዚአብሔር አንዳንዶቹን መልካም ሌሎቹን ደግሞ ክፉ እንደሆኑ አስቀድሞ ያውቃል፣ ነገር ግን አያስገድድም። ተርቱሊያን ማርሲዮንን በመቃወም ከ2.23 የእግዚአብሔር ቀደምት ዕውቀት ነጻነትን አያጠፋም። የሰው ፈቃድ ነጻ ነው፣ ስለዚህም ለፍርድ ይገዛል። ፈቃዱ ነጻ ባይሆን ኖሮ ተጠያቂ ሊሆን አይችልም ነበር። እግዚአብሔር ሁሉን አስቀድሞ ያውቃል፣ ነገር ግን አያስገድድም። ኦሪጅን ስለ መርሆች ከ3.15 የእግዚአብሔር ቀደምት ዕውቀት ነገሮች እንዲፈጸሙ ምክንያት አይደለም። እግዚአብሔር አንድ ነገር እንደሚሆን ስለሚያውቅ አይደለም የሚሆነው፣ ነገር ግን ስለሚሆን ነው። እግዚአብሔር አስቀድሞ የሚያውቀው። ቀሌምንጦስ ዘሮም ከ1 ቀሌምንጦስ 8:2 ጌታም እንዲህ አለ፣ ኃጢአተኛው ከኃጢአቱ መንገድ ተመልሶ በሕይወት እንዲኖር እፈልጋለሁ እንጂ በሞቱ ደስ አይለኝም። ሆን ተብሎ ከሚደረግ ቸልተኝነት እንመለስክ። ጆን ካልቪን ጥቅሶች ጆን ካልቪን የክርስትና ሃይማኖት መርሆች ከ3.21 ተወስኖ መወሰንን የእግዚአብሔር ዘላለማዊ ውሳኔ ብለን እንጠራዋለን።
በዚህም ከራሱ ጋር የእያንዳንዱ ሰው ምን እንደሚሆን ወስኗል። ሁሉም በእኩል ሁኔታ አልተፈጠሩምና ይልቁንም ለአንዳንዶች የዘላለም ሕይወት አስቀድሞ ተወስኗል፣ ለሌሎቹ ደግሞ የዘላለም ፍርድ። ጆን ካልቪን የክርስትና ሃይማኖት መርሆች ከ3.23 1 ከእግዚአብሔር የመጀመሪያው ሰው ውድቀትን በእርሱም የዘሮቹን ጥፋት አስቀድሞ ያየ ብቻ ሳይሆን በራሱ ፍቃድ ወስኖታል። ጆን ካልቪን የክርስትና ሃይማኖት መርሆች ከ2.18 የሰው ልጅ ባህሪ እንዲሁ ለመናገር የማይቋርጥ የአምልኮ ጣዖታት ፋብሪካ ነው። የሰው ልጅ አእምሮ ከማንኛውም መልካም ነገር የተራቆተ ነው፣ ልቡም የሁሉም አይነት ክፋት ምንጭ ነው። ጆን ካልቪን የክርስትና ሃይማኖት መርሆች ከ3.237 ውሳኔው አምናለሁ አስፈሪ ነው። ሆኖም እግዚአብሔር ሰውን ከመፍጠሩ በፊት የሰው ልጅ መጨረሻ ምን እንደሚሆን አስቀድሞ ያውቅ እንደነበር እናም በውሳኔው እንዲሁ ስለወሰነው አስቀድሞ እንዳወቀ መካድ አይቻልም። ጆን ካልቪን የክርስትና ሃይማኖት መርሆች ከ2.26 ከሰው በኃጢአት በጣም ስለተያዘ በራሱ ምንም መልካም ነገር ማምጣት አይችልም። ፈቃዱ ይቀራል፣ ግን ምርኮኛ ፈቃድ ነው፣ እናም ወደ ጽድቅ ምንም ማድረግ አይችልም። የአመለካከቶች ንጽጽር ኢራኒዮስ በኪ ኑፋቂዎችን የሚቃወም ከ4.37 1 ላይ እንዲህ ይላል እግዚአብሔር ሰውን ከመጀመሪያው ነፃ ወኪል አደረገው፣ የራሱ ነፍስ እንዳለው ሁሉ የራሱ ኃይል በመያዝ የእግዚአብሔርን ትእዛዛት በፈቃደኝነት ለመታዘዝ እንጂ ከእግዚአብሔር በግዴታ አይደለም በማለት አዴቻሲያስ ዘፍጥረት 1 26 27 ያረጋግጣል። የዩስቲኖስ ማርቲር በኪ የመጀመሪያው ምላሽ ከ43 ላይ እንዲህ ሲል ጽፏል ከነቢያት ተምረናል እናም እውነት እንደሆነ እናምናለን። ቅጣቶች እና ተግሣጽ እና መልካም ዋጋዎች የእያንዳንዱን ሰው የድርጊት ብቃት መሠረት ይሰጣሉ። የሰው ዘር ክፉን የማስወገድ እና በነፃ ምርጫ መልካምን የመምረጥ ኃይል ከሌለው ለድርጊታቸው ተጠያቂ አይደሉም። እግዚአብሔር አንዳንዶቹን መልካም ሌሎቹን ደግሞ ክፉ እንደሆኑ አስቀድሞ ያውቃል፣ ነገር ግን አያስገድድም በማለት ምርጫን ሮሜ 10:9 ላይ ያተኩራል። ተርቱሊያን በኬ ማርሲዮንን በመቃወም ከ2.23 ላይ እንዲህ ሲል አጥብቆ ይናገራል የእግዚአብሔር ቀደምት ዕውቀት ነፃነትን አያጠፋም። የሰው ፈቃድ ነፃ ነው፣ ስለዚህም ለፍርድ ይገዛል። ፈቃዱ ነፃ ባይሆን ኖሮ ተጠያቂ ሊሆን አይችልም ነበር። እግዚአብሔር ሁሉን አስቀድሞ ያውቃል፣ ነገር ግን አያስገድድም እና ኦሪጀን በኪ ስለ መርሆች ከ3.15 ላይ እንዲህ ሲል ያብራራል የእግዚአብሔር ቀደምት ዕውቀት ነገሮች እንዲፈጸሙ ምክንያት አይደለም። እግዚአብሔር አንድ ነገር እንደሚሆን ስለሚያውቅ አይደለም የሚሆነው፣ ነገር ግን ስለሚሆን ነው። እግዚአብሔር አስቀድሞ የሚያውቀው በማለት ቀደምት ዕውቀትን ፕራርኖሴስ ሮሜ 8:29 ከመከሰት ይለያል። ቀለምንጦስ በኩ 1 ቀለምንጦስ 8:2 ላይ ከጌታም እንዲህ አለ ኃጢአተኛው ከኃጢአቱ መንገድ ተመልሶ በሕይወት እንዲኖር እፈልጋለሁ እንጂ በሞቱ ደስ አይለኝም። ሆን ተብሎ ከሚደረግ ቸልተኝነት እንመለስ በማለት ምላሽን ሕዝቅኤል 33:11 ያጎላል። ይህ ስምምነት ተወስኖ መወሰንን የእግዚአብሔር ዕቅድ ኤፌሶን 1:5 አድርጎ ይመለከተው ነበር በስፋት የጋራ ሮሜ 11:32 ሁሉንም 1 ጢሞቴዎስ 2:4 ዮሐንስ 3:16 የግኖስቲክን ዕጣ ፈንታ ኑፋቂዎችን የሚቃወም ከ1.61 በመቃወም ጥፋትን የማይወስን የካልቪን ድርብ ተወስኖ መወሰን በኬ መርሆች ከ3.215 ተወስኖ መወሰንን የእግዚአብሔር ዘላለማዊ ውሳኔ ብለን እንጠራዋለን። በዚህም ከራሱ ጋር የእያንዳንዱ ሰው ምን እንደሚሆን ወስኗል። ሁሉም በእኩል ሁኔታ አልተፈጠሩምና ይልቁንም ለአንዳንዶች የዘላለም ሕይወት አስቀድሞ ተወስኗል፣ ለሌሎቹ ደግሞ የዘላለም ፍርድ። ከእግዚአብሔር ግለሰቦችን ለመዳን ወይም ለጥፋት እንደሚወስን ያረጋግጣል። በ3.23 1 ላይ እግዚአብሔር የመጀመሪያው ሰው ውድቀትን በእርሱም የዘሮቹን ጥፋት አስቀድሞ ያየ ብቻ ሳይሆን በራሱ ፍቃድ ወስኖታል እና 3.237 ውሳኔው አምናለሁ አስፈሪ ነው። ሆኖም እግዚአብሔር ሰውን ከመፍጠሩ በፊት የሰው ልጅ መጨረሻ ምን እንደሚሆን አስቀድሞ ያውቅ እንደነበር እናም በውሳኔው እንዲሁ ስለወሰነው አስቀድሞ እንዳወቀ መካድ አይቻልም በማለት ከኦሪጀን በተቃራኒ መንስኤነትን ወደ ኃጢአት ያሰፋዋል። ሙሉ የባህሪ ብልሹነት በ2.18 የሰው ልጅ ባህሪ እንዲሁ ለመናገር የማይቋርጥ የአምልኮ ጣዖታት ፋብሪካ ነው። የሰው ልጅ አእምሮ ከማንኛውም መልካም ነገር የተራቆተ ነው፣ ልቡም የሁሉም አይነት ክፋት ምንጭ ነው እና 2.26 ሰው በኃጢአት በጣም ስለተያዘ በራሱ ምንም መልካም ነገር ማምጣት አይችልም። ፈቃዱ ይቀራል፣ ግን ምርኮኛ ፈቃድ ነው እናም ወደ ጽድቅ ምንም ማድረግ አይችልም። ከነፃ ፈቃድን አቅም የሌለው ያደርገዋል፣ የማይሻር ጸጋን ይጠይቃል። ከጠርጡሊያን በተቃራኒ የካልቪን ውሳኔያዊነት በተሐድሶ የተነሳ ሉዓላዊነትን ሮሜ 9:18 ቅድሚያ ይሰጣል። ተግባርን ሮሜ 2:6 ወደ ጎን በማድረግ ከኦግስጢኖስ በፊት የነበረውን የኒቅያ በፊት ሚዛን ከስቶይክ ሄማሮሜን ጋር ከተደረገው ትግል የተለየ ነው። ደጋፊ የመጽሐፍ ቅዱስ ጥቅሶች ዘፍጥረት 2:16-17
እግዚአብሔር አምላክም ሰውን አዘዘው እንዲህም አለው፣ ከገነት ዛፍ ሁሉ እንደ ፈቃድህ ብላ፣ ከእውቀት ዛፍ ግን አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። ተግባርን በፍጥረት ኢራኒዮስ 4.371 ላይ ይመሰርታል እንጂ በቅድመ ውሳኔ ካልቪን ከመርሆች ከ3.231 አይደለም። ዘዳግም 30:19 ሰማይንና ምድርን በላያችሁ መስክሬአለሁ፣ ሕይወትንና ሞትን በፊትህ አቁሜአለሁ። እንግዲህ ሕይወትን ምረጥ። ከምርጫን ዮስቲኖስ የመጀመሪያው ምላሽ 43 ያቀርባል እንጂ ውሳኔን ካልቪን ከመርሆች ከ3.215 አይደለም። ኢያሱ 24:15 ዛሬ ማን እንደምታመልኩ ምረጡ። በፈቃደኝነት የሚደረግን እምነት ጠርጡልያን ከማርሲዮንን በመቃወም ከ2.23 ያዛል እንጂ ውሳኔን ካልቪን ከመርሆች ከ2.26 አይደለም። ማቴዎስ 11:28 እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ ሁሉንም ኢራኒዮስ 4.371 ይጋብዛል እንጂ የተመረጡትን ካልቪን ከመርሆች ከ3.237 አይደለም። ዮሐንስ 7:17 ማንም የእግዚአብሔርን ፈቃድ ሊያደርግ ቢወድ ትምህርቱ ከእግዚአብሔር ከሆነ ያውቃል። ከእውቀትን ከምርጫ ዮስቲኖስ የመጀመሪያው ምላሽ ከ43 ጋር ያገናኛል እንጂ ከማስገደድ ካልቪን ከመርሆች ከ3.215 ጋር አይደለም። ሐዋርያት ሥራ 17:30 እግዚአብሔርም አሁን በየስፍራው ያሉትን ሰዎች ሁሉ ንስሐ እንዲገቡ ያዛልና ከሁለንተናዊ ጥሪን ቀሌምንጦስ ቀሌምንጦስ 8:2 ያቀርባል እንጂ የተመረጠ ካልቪን ከመርሆች ከ2.18 አይደለም። ሮሜ 10:13 የጌታን ስም የሚጠራ ሁሉ ይድናልና መዳንን ለሁሉም ኢራኒዮስ 4.371 ያቀርባል እንጂ ለጥቂቶች አስቀድሞ የተወሰነ ካልቪን ከመርሆች ከ3.231 አይደለም። 2 ቆሮንቶስ 5:20 ከእግዚአብሔር ጋር ታረቁ ብለን እንለምናችኋለንና ለምላሽ ጠርጡልያን ከማርሲዮንን በመቃወም ከ2.23 ይማጸናል እንጂ ማስገደድ ካልቪን ከመርሆች ከ3.215 አይደለም። ገላትያ 5:13 እናንተም ወንድሞች ሆይ ለነጻነት ተጠርታችኋልና ከነጻነትን ዮስቲኖስ የመጀመሪያው ምላሽ ከ43 ያረጋግጣል እንጂ ባርነትን ካልቪን ከመርሆች ከ2.26 አይደለም። ቆላስይስ 3:17 የምትሰሩትንም ሁሉ በቃልም ቢሆን በሥራም ቢሆን ሁሉም በጌታ በኢየሱስ ስም አድርጉት። በፈቃደኝነት የሚደረግን ድርጊት ኢራኒዮስ 4.371 ያበረታታል እንጂ ውሳኔን ካልቪን ከመርሆች ከ3.237 አይደለም። 1 ጴጥሮስ 5:2 የእግዚአብሔርን መንጋ እንደ እግዚአብሔር ፈቃድ እየጠበቃችሁ አገልግሉ፣ በግድ ሳይሆን በፈቃዳችሁ። በፈቃደኝነት የሚደረግን አገልግሎትን ጠርጡልያን ከማርሲዮንን በመቃወም ከ2.23 ይደግፋል እንጂ ማስገደድን ካልቪን ከመርሆች ከ2.18 አይደለም። ራእይ 22:17 የሚወድም የሕይወትን ውሃ በነጻ ይውሰድ። ሁሉም ቀሌምንጦስ 1 ቀሌምንጦስ 8:2 ይጋብዛል እንጂ የተመረጡትን ካልቪን ከመርሆች ከ3.215 አይደለም። የጂምናስቲክን ዕጣ ፈንታ ኑፋቂዎችን የሚቃወም ከ1.61 በመቃወም አባቶች ሉዓላዊነትን አስተካክሏል። ማጠቃለያ የኒቅያ በፊት ቤተ ክርስቲያን አባቶች የዮሐንስ ካልቪንን የድርብ ተወስኖ መወሰን ትምህርት በግልጽ በመቃወም የእግዚአብሔርን ሉዓላዊ የቤዛነት ዕቅድና የሰው ልጅን እውነተኛ ነጻ ፈቃድ ሁለቱንም የሚያጎላ ወጥ የሆነ ስነ መለኮታዊ ማዕቀፍ አቅርበዋል። አባቶች በመጽሐፍ ቅዱስ ላይ በጥልቅ የተመሠረቱ እና በዘመናቸው የነበሩትን የውሳኔያዊ መናፍቃን በንቃት በመቃወም ተወስኖ መወሰን ነው የመዳን ጥሪ ምላሽ የሚሰጡትን ሰዎች የእግዚአብሔር ቀደምት ዕውቀት ላይ ያተኮረ አመለካከት አብራርተዋል። ሮሜ 8:29 ሮሜ 11:32 ኤፌሶን 1:5 እነርሱም የሰው ልጅ የተፈጥሯዊ ምርጫ ችሎታ አዴቻሲያስ እንዳለው ያለማቋረጥ አረጋግጠዋል። ታዛዥነትና እምነት በፈቃደኝነት የሚደረጉ ድርጊቶች እንጂ በመለኮታዊ ግዴታ የተነሱ እንዳልሆኑ አጽንዖት ሰጥተዋል። ኢራኒዮስ ኑፋቂዎችን የሚቃወም ከ4.37 አንድ የዮስቲኖስ ማርቲር የመጀመሪያው ምላሽ ከ43 ጠርጡልያን ከማርሲዮንን በመቃወም ከ2.23 ይህ ቀደምት ስምምነት የእግዚአብሔርን ሁለንተናዊ የመዳን ፍላጎት 1 ጢሞቴዎስ 2:4 ዮሐንስ 3:16 ሕዝቅኤል 33:11 ራእይ 22:17 አጉልቶ አሳይቷል። ይህ ደግሞ ለሁሉም የቀረበ ግብዣ እንጂ የመርገም የተመረጠ ውሳኔ አልነበረም። መጽሐፍ ቅዱስን የገለጹበት መንገድ የሰው ልጅ ለድርጊቶቹ ተጠያቂ እንደሆነ ያለማቋረጥ አቅርቧል፣ ምክንያቱም መልካምን ወይም ክፉን የመምረጥ እውነተኛ ችሎታ ስላለው ነው። ዘዳግም 30:19 ኢያሱ 24:15 ገላትያ 5:13 የእግዚአብሔርን ቀደምት ዕውቀት ቢያውቁም ክስተቶች እንዲከሰቱ ምክንያት እንዳልሆነ በግልጽ አብራርተዋል። ኦሪጀን ስለ መርሆች ከ3.15
የካልቪን የድርብ ተወስኖ መወሰን በኋላ ላይ ያዳበረው ትምህርት በኦግስጢኖስ እና በተሐድሶ ዘመን ለመለኮታዊ ሉዓላዊነት በነበሩ ስጋቶች የተነሳ ከዚህ ቀደምት ስምምነት ትልቅ ልዩነትን አሳይቷል። እግዚአብሔር መዳንንና ጥፋትን በንቃት እንደሚወስን ያረጋገጠው አባባሉ ከሙሉ የባሕርይ ብልሹነት ትምህርት ጋር ተዳምሮ ነፃ ፈቃድን ውጤታማ በሆነ መንገድ አሽቆልቋል። ይህም የሰው ልጅ ተግባርና ለሁሉም የቀረበውን እውነተኛ ጥሪ በቀጥታ ይቃረናል። የአባቶች ሚዛናዊ አመለካከት የግኖስቲክን ዕጣ ፈንታ እና የስቶይክን ሄማርሜን የመሳሰሉትን የውሳኔያዊ ፍልስፍናዎችን በመቃወም የተቀረጸው መለኮታዊ ሉዓላዊነትን እና የሰውን ልጅ ኃላፊነት ሁለቱንም ቅድሚያ ሰጥቷል። ይህም የካልቪን ሥርዓት በግልጽ ያዛባው ስምምነት ነበር።